ቱርካን ወዴ እሺ በይኝና እኔና አንቺ አዲስ ህይወትን መስረት እሺ በይ ልጄ እባክሽን እፈተዋለሁ እንዳትዪ ሶመር ይወድሻል ሶመር ያፈቅርሻል ወይዘሮ ቱርካን ምላሽሽን እየጠበቅን ነው ከአቶ ሶመር ጋር መለያየት ትፈልጊያለሽ ወይዘሮ ቱርካን ከአቶ ሶመር ጋር መለያየት ትፈልጊያለሽ አዎ መለያየት ፈልጋለሁ እኔ ግን መለያየት አልፈልግም መፋታት አልፈልግም ሶመር ምን እያልክ ነው መፋታት ፈልጋለህ ክስ የመሰረትኮ አቶ ሶመር ሁለታችሁ ተግባቡ ሁለታችሁ መግባባት ካልቻላችሁ የፍቺው ክስ መቀጠል አይችልም እኔ መፋታት አልፈልግም አዎ ክሱን የከፈትኩት እኔ ነኝ ነገር ግን መፋታት አልፈልግም ተሳስቻለሁ ሶመር በእኔ ላይ ተቀልድብኝ ሆቴል ልትበጠብጥ ነው አውቀህ ነው እንደዚህ የምታረገው እባካችሁ በቃ እኔ መለያየት ፈልጋለሁ ከሱ ጋር አንድ ላይ መሆን አልፈልግም ፍቺ ፈልጋለሁ እኔ ደግሞ መፋታት አልፈልግም አቶ ሶመር ወይዘሮ ቱርካን ሁለታችሁ ተግባቡ የሁለታችሁ ሐሳብ አንድ ካልሆነ በስተቀር በፍጹም የፍቺ ስነ ስርዓቱ መከናወን አይችልም ስለዚህ በእናንተ ጉዳይ ፍርድ ቤቱ ከዚህ በኋላ አይስተጓጎልም በሌላ ቀጠሮ እንገናኛለን ሶመር ቆይ ምን እያረክ ነው ቆይ በድጋሚ እኔና አንቺ አንድ ላይ እንድንሆን እያረኩ ነው ሶመር የዚህ ትዳር ጉዳይ አብቅቷል ይሄ ትዳር አብቅቶልታል እኔና አንተ መጨረሻችን ነው እዚህም የመጣው ያንን እያወክ ነው ቆይ እንደዚህ ሰውን ምንድነው የምታገኘው የኔን ህይወት የቤተሰብን ህይወት እየበጠበጥ ምንድነው የምታገኘው እኔ በቃኝ ይሄ ጉዳይ ያንገሸገሸኝ ነው ሶመር እውነቴን ነው በጣም እያስጠላኝ ነው በቃኝ አንተ ነገር ቱርካን ልጄ ምን እያረክሽ ነው ቆይ ምን እየሰራሽ መሆኑ ነው እማዬ መልእክተኝ ልትወክሽኝ ነው በቃ ተይኝ እማዬ ቱርካን ተይኝ እማዬ ተይኝ ቱርካን ቆይ ምን እየሰራሽ ነው ሶመር የእውነት አንቺን ባይወድ ከኋላሽ ይከተላል ዛሬ ፍርድ ቤት ውስጥ ከቱርካን ጋር መለያየት አልፈልግም ይል ነበር ልጄ አይንሽን ግለጪ እንጂ ምን ሆነሻል ንቂ የሚጸጸትሽን ከባድ ስህተት እየሰራሽ ነው አዎ እማዬ እኔ ልክ አይደለሁም አይደል እኔ ተሳስቻለሁ አይደል እዚህ ህይወት ውስጥ የገባሁት ለማን ብዬ ነው ያንቺን ቃል አክብሬ ለአንቺ ስል ነው እዚህ ህይወት ውስጥ የገባሁት እና የዛን ያህል ተሳሳትኩም አሁን ነው የተሳሳትኩት ቱርካን ነገሩን ወደ ሌላ አቅጣጫ አታዙሪው ደስተኛ ካልሆንሽ ከዚህ ትዳር መውጣት እንደምትችይ መንገዱን ሰጥተን ነበር አንቺ ግን ወደሽና ፈቅደሽ ነው በዚህ ትዳር ውስጥ ቆይሽው በፍላጎትሽ በምርጫሽ ነው እዚህ ውስጥ የገባሽው ቱርካን ልጄ ቱርካን ነስሪን ምንድነው ያልኳት ምንድነው የምላት ውድ ልጄ ሶመር እንዴት ነህ የት ነሽ እማዬ የት ነሽ ምን ነው ፈለከኝ እንዴ አዎ እማዬ የት ነሽ ቢሮ ነኝ ቢሮ እሺ እዛውኝ የትም እንዳትሄጂ እኔ ደርሻለሁ ልጄ እንዴት ነህ መቼም ያቺ ልጅ በጣም አስቸጋሪና ኃይለኛ ልጅ እንደሆነች አንተም እንደኔ አርፍዳ ያወቅክ ይመስለኛል መቼም በጠበቃሽ አማካይነት ፍርድ ቤት የሆነውን ሁሉ ነገር ሰምተሻል አይደል አዎ እንደዛ ነገር በእውነቱ በሰማሁት ነገር በጣም አዝኛለሁ ግን ሶመር መቀበል ይኖርብሃል በቃ እቺ ልጅ ለአንተ ዕጣ ፈንታ አይደለችም የትዳራችሁ ጉዳይ አብቅቶለታል ከዚህ በኋላ አብራችሁ ልትሆኑ አትችሉም አይሆንም እማዬ ይሄ ትዳር አላበቃም ሁሉን ነገር እንዳበላሽሹ ታስተካክያለሽ ወደ ቱርካን ቤተሰብ ጋር ሄደሽ ቱርካንንም ቤተሰቧንም ሁሉንም ይቅርታ ጠይቃለሽ አይሆንም እኔ ሩቻንኝ ሄጄ እነሱን ይቅርታ የሚጠይቃቸው አላረገውም መቼም አይሆን የማንም ግርስ ወድቄ ይቅርታ የምጠይቀው ሶመር ምንድነው የሆንኩ ንቃ እንጂ ምንድነው የሆንክ ያለው ማይ ታረጊዋለሽ ቱርካን ባንቺ ምክንያት ነው ባንቺ ምክንያት ነው ከቤት ወጣችሁ ከዛ ፍቺ ፈልጋለ ያለችው ባንቺ ምክንያት ነው በቃ ካልፈለገች ተዋት ለምን ታስገድዳታለህ ተዋት እንጂ ማይ ሁሉም ነገር አንቺ በፈለግሽበት መንገድ አይሆንም ወደዚህ ትዳር ውስጥ እጄን ጎትተሽ አስገባሽ ባንቺ ፍላጎት አሁን ደግሞ ደስ ባለሽ ሰዓት ይሄ ትዳር ይበቃዋል የምትይበት መብት የለሽም ማይ ቱርካንንም መላ ቤተሰቧንም ይቅርታ ትጠይቃለሽ እማዬ ይቅርታ ትጠይቂያለሽ አላረገውም መቼም አላረገውም ታላቋ ሩቻ ማንንም ዝቅ ብላ ይቅርታ አትጠይቅም በፍጹም ማንንም ይቅርታ አትጠይቅም በዛች ልጅ ምክንያት እኮ ነው ለ30 ዓመት ጠብቄ ያቆየው ትዳር የፈረሰው የምወደው ልጄ ከቤት እኔን ጥሎ ሄደው በዛች ልጅ ምክንያት ነው መቼም ይቅርታ አልጠይቃትም እንደዛ ነው በጣም ጥሩ እማዬ የመጨረሻ መልስሽ ይሄ ነው አዎ የመጨረሻ መልሴ ነው በጣም ጥሩ እማዬ
ግን መቼም ቦን እንዳታስቢ ይህ ትዳር ይፈርሳል ብለሽ መቼም እንዳታስቢ። ሳዲቅ ምንድነው የምትሰራው? እዛውስ ምንድነው የምትሰራው? ቱርካን በሚል ስም አንድ ደብዳቤ ወደዚህ መጥቶ ነበር እና ድንገት አጣነው። እሱን እየፈለግኩት ነበር። ሳዲቅ አንድ ማውራት ያለብን ጉዳይ አለ። አንተ ማወቅ ያለብህ ጉዳይ አለ። ናስሪን ውዴ ምንድነው ነገሩ? ምንድነው የተፈጠረው? ሰላም አቶ ሳዲቅ። ሶመር ቱርካን ካንተ ጋር ነች? አይደለችም አቶ ሳዲቅ። ምን ችግር አለ እንዴ? እሱን የምታውቀው አንተ ነህ። በፍጥነት ጀልባው ጋር እንገናኝ። ችግር አለ? የተፈጠረ ነገር አለ እንዴ? ቱርካን ይዛት ጀልባው ጋር እንገናኝ። ቱርካን ከእናቷ ጋር ከተኮራረፈች በኋላ ወደ ቤትም መሄድ ስላልፈለገች ወደ አክስቷ ጋር ነበር ሄደችው። ሶመር ደጋግሞ በሳዲቅ ጉዳይ ደውላታል። ነገር ግን ቱርካን ንዴት ላይ ስለሆነች ለሶመር ማንሳት አልፈለገችም። ቱርካን ማን ነው እንደዚህ ደጋግሞ የሚደውልሽ? አክስቴ ሶመር ነው። እንደገና ሊረብሸኝ ፈልጎ ነው። ልጄ አንሺለት፣ አስቸኳይ ጉዳይ ሊሆን ይችላል። አንሺና አናግሪው። ቱርካን በፍጥነት መገናኘት አለብን። አባትሽ ደውሎ አሁን ነው ጀርባው በፈልጋችኋለሁ ብሏል። በፍጥነት መገናኘት ይኖርብናል። ምን? አባዬ ምንድነው የተፈጠረው? ልጄ ምንድነው የተፈጠረው? እኔ እንጃ። ሶመር ምንድነው የተፈጠረው? አባዬ ስለፍቻው አወቀ? ቱርካን ምንም ማውቀው ነገር የለም። ነገር ግን ጀልባው ላይ ላገኛችሁ ፈልጋለሁ። ማውራት ያለብን አስፈላጊ ጉዳይ አለ ብሎኛል። ማለት ምንም ነገር አልነገረም? ቱርካን ምንም የነገረኝ ነገር የለም። በፍጥነት ግን እኔና አንቺ መገናኘት ይኖርብናል። አይሆንም። አባዬ ስለፍቺው ሰምቶ መሆን የለበትም። አባዬ ስለፍቺው ሰማ ማለት በድጋሚ የልብ በሽታው ተነስቶበት ጸጥ ነው የሚለው። አባዬን አጣዋለሁ። ቱርካን ልጄ ተረጋጊ። ምንም አይፈጠርም። አንቺ ተረጋጊ። ዳሪያ በአካን ጉዳይ በቅናት እየተብሰለሰለች አንዲት ሴት ልጅን ደብድባ ነበር። የተደበደበችው ተማሪም ከሳት ርዕሰ መምህሩ ቢሮ ከዶኖች ጋር መታለች። ዳሪያ ትልቅ ጥፋት ነው ያጠፋሽው። እንዴት እንደዚህ አይነት ነገር ታደርጊያለሽ? እሷ ነች መጀመሪያ እኔ የነካካችኝ። ዝም በይ። እናትሽ ወይዘሮ ነስሪን እዚህ ከኛ ጋር ነው የምትሰራው። ይህን ጉዳይ ስትሰማ ምን የምትልሽ ይመስልሻል? አንቺ የደበደብሻት ልጅ ደግሞ ቤተሰቦቿ በጣም ታዋቂና ኃይለኞች ናቸው። ርዕሰ መምህር አንዲ ካላቋረጥኩ ዳሪያ ትውጣና እኔ አንድ ማወራ ጉዳይ ነበረኝ። እባክህን አንዴ። እሺ ዳሪያ ውጪ ጠብቂን። ውጪ ሁኚ። እሺ ዶኖሽ ምንድነው የምትይኝ አንቺ ደግሞ? ያው እንደምታውቀው አባታችን ታሞ ለተወሰኑ ቀናት ሆስፒታል ነበር። እማዬም አባታችንን እያስታመመች ወደዚህ ትምህርት ቤት መታ አታውቅም። ስራ ገብታ አታውቅም። አሁን ደግሞ የዳሪያን ጉዳይ ከሰማች ያው አባዬም መስማቱ አይቀርም። በድጋሚ ከስራ ትቀራለች። አባዬም ይታመማል ማለት ነው። እማዬ ወደዚህ መምጣት ስታቆም ለእናንተም የሥራ ጫና ይበዛባችኋል። ዶኖሽ ጎበዝ፣ አንቺ በእውነት እንዳይተሽ አይደለሽም። በጣም አሳቢና አስተዋይ ልጅ ነሽ። ለማንኛውም ዳግመኛ እህትሽ እንደዚህ አይነት ጥፋት እንዳታጠፋ የመጨረሻ ማስጠንቀቂያ ነው። ወይዘሮ ሩቻ እንዴት ነሽ? ባክሽ ደህና ነኝ። ፋቲ አንድ ነገር እንድታረግልኝ ፈልጋለሁ። ምንድነው እሱ? ከኔ ውጭ የሆነ ስራ እኮ የለም። አዎ በሚገባ። ይህንን ካንተ ውጭ የሚሰራ ሰው የለም። ያንተ ስራ ያንተ ደረጃ ሚያ ነው። ወይዘሮ ሩቻ ስራው ምንድነው? አቶ ኒያትን ታውቀዋለህ? አዎ አውቀዋለሁ። ያንቺን የወይራ እርሻ የገዛው አይደል? በጣም ጎበዝ ፋቲ። አሁን አንድ ነገር ታረግልኛል። ወይዘሮ ሩቻ አጓጓሽኝ እኮ። ምንድነው እሱ? ኒያት በአንዳንድ ጉዳይ እኔን አስከፍቶኛል፣ አስቀይሞኛል። እናም አንተ እንድትቀጣው ፈልጋለሁ። ከኔ ጋር መጣላት ምን እንደሆነ እንዲያውቅ ፈልጋለሁ። እሺ ይሆናል። ግን ወይዘሮ ሩቻ እሱን ለመቅጣት እኮ ከእኔ የተሻሉ ሰዎች አሉ። ማለቴ ጉዳዩን ለባልሽ ነግረሽ እሱ እንደፈለገ ማድረግ ይችል ነበር። ፋቲ የተባልከውን ብቻ አድርግ። ደግሞ ይሄ ጉዳይ በአንተና በእኔ ሚስጥር ሆኖ የሚቀር ነው። በሚገባ ምስጢር ይሆናል። ኒያት የሚባለውን ሰውዬም ቅጣቱን እሰጠዋለሁ። ነገር ግን ወይዘሮ ሩቻ እንደምታውቂው እንደዚህ አይነት ነገሮችን ለመስራት አንዳንድ መንቀሳቀሻ ነገር ይፈልጋል። ይገባኛል። አይላ እጅና የቼክ ደብተሬን አምጪ። እጅ በፍጥነት አምጪልኝ። ወይዘሮ ሩቻ በጣም እኮ ብልህ ነሽ፣ የገባሽ ነሽ።
ኒያት ምንድነው እዚህ የምትሰራው? ምንድነው እዚህ የምትሰራው? ምንድነው ሚኔ? አንቺም ብዬ ወደዚህ መምጣት አልችልም እንዴ? ምሳ እንድንበላ እኮ ቀጠሮ አስይዘሽ ነበር። አዎ ግን እኔ አሁን ስራ ላይ ነኝ። እባክህን ከዚህ ሂድ በቃ። ሚኔ የ80 ባለሽ መሆኔን አትርሺ እንጂ በቃሽ። ካሁን በኋላ እዚህ ቢሮ ውስጥ አትሰሪም፣ ይበቃሻል። ከዚህ በኋላ እዚህ ቢሮ እንድትሰሪ አልፈልግም። ኒያት ምንድነው የምትለው? ስራ ፈትቼ እንድቀመጥ ነው የፈለግከው? አሁን ከዚህ ሂድ፣ የማይሆን ነገር አትናገር። ሂድ በቃ ከዚህ። ሚኔ ነግሬሻለሁ፣ ከዚህ በኋላ እዚህ መስራታችሁም። ኒያት እባክህን ሰዎች እያዩ ነው። በቃ ከዚህ እንውጣ። እሺ ከዚህ ወጥተን እናውራ። እንውጣ፣ እንሂድ። አዎ ብንወጣ ነው የሚሻለው። ወጥተን ምሳችንን ብንበላ ነው የተሻለ የሚሆነው። ሶመርና ቱርካን ሳዲቅ ስለምን ጉዳይ ሊያናግረን ፈልጎ ነው እያሉ በድንጋጤ ውስጥ ሆኖ ለመስማት እየተቻኮሉ ጀልባው ጋር በፍጥነት ደርሰዋል። ሳዲቅም ከቆይታዎች ኋላ ወደ ጀልባው ጋር ይመጣል። አባዬ እንዴት ነህ አባዬ? ደህና ነህ? ሰላም አቶ ሳዲቅ፣ ሰላም ነው? ተቀመጡ፣ ላወራችሁ እፈልጋለሁ። አቶ ሳዲቅ ምን ነው የተፈጠረ ችግር አለ እንዴ? ሶመር እሱን አንተ ንገረኝ እንጂ ምንድነው የተፈጠረው? ቆይ ምን እየተከናወነ ነው? አባዬ ምን እያልክ ነው? ስለምንድነው የምታወራው? ቱርካን እናቴ ዛሬ ቢሮ ይመጣ። ቱርካን ለተወሰኑ ቀናት እኛ ቤት መሆን አለባት አለችኝ። ሶመር ከእናቱ ጋር ተጣልቶ ጀልባው ላይ ነው ያለው። ጀልባው ጋር ከምትሆን ከሶመር ጋር ለምን እኛ ቤት አትሆንም አለች። ቆይ ምን ማለት ነው ይሄ? ምን ማለት ነው? ምንድነው እየተሰራ ያለው? ከጀርባዬ ምን እያረጋችሁ ነው? ሶመር፣ ቱርካን ቆይ ምን እየተፈጠረ ነው? አባዬ እማዬ ለኛ አስባ ነው። ያው እዚህ ጀልባ ላይ አይመቻትም ብላ ለኔ አስባ ነው። ሶመር ደግሞ በቅርቡ ቤት ይገዛል እና እዛ ቤት ውስጥ እስክንገባ እንድቆይ ፈልጋ ነው። ተንጂ ቱርካን፣ የማይሆን ነገር ተናግረሽ እንደ ልጅ ልታጃጅሉኝ አትሞክሩ። እውነቱን ተናገሩ። ምን እየተፈጠረ ነው? አቶ ሳዲቅ ቱርካን ልክ ነች። ያው ወይዘሮ ነስሪንም ለኛ አስባ ነው። ቱርካን ቤት ትመለስ ያለችው ለተወሰነ ቀናት ብቻ ነው። እኔ ጥሩ ቤት አግኝቼ ወደዛ እስክንገባ ድረስ ነው። ሶመር እየዋሻችሁኝ አይደለም አይደል? አዎ የእውነት አባይ እመነን። ይሄ ነገር እኮ ለአንተ ቀላል ነገር ነው። ቤት አፈላልጎ መግዛት በጣም ቀላል ነገር ነበር። ነገር ግን እኛ የፈለግነው አይነት ቤት ልናገኝ አልቻልም። እሺ እናንተ እንዳላችሁ። ነገር ግን ሶመር እዚህ ከእናት ጋር ተጣልተ ጀልባው ላይ መሆኑ ካልተመቸ ከቱርካን ጋር ሆናችሁ ወደ ሌላኛው ወደኛ ቤት መምጣት ትችላላችሁ። ይሄው ቁልፉ። ልጄ በፍጹም ትዳርሽ ሲንገጫገጭ ቆሜ ማየት አልፈልግም። በፍጹም እንድትገፉብኝ አልፈልግም። ትዳራችሁ እንድፈርስ አልፈልግም። እኔ አባቴ ሳዲቅ በእውነት በጣም ይቅርታ አድርግልኝ። ነገር ግን ይህንን ልቀበል አልችልም። አንድ ቀን ብቻ ስጠኝ። ጥሩ ቤት አግኝቼ ወደዛ እንገባለን። እሺ አንተ እንዳልክ ልጫኔ አልፈልግም። አሁን መሄድ ይኖርብኛል። ስራ ትቼ ነው የመጣሁት። በሉ ቻው፣ ሰላም ዋሉ። እሺ አባዬ፣ ሰላም ዋል። ቆይ ምን አድርጊ ነው የምትለው? ምን አስበህ ነው? የምሰራውን ስራ ትቼ የአንተን እጅ እንድጠብቅ ነው የፈለግከው? እንዴት ብዬ ነው ስራውን መተው? ሚኔ ውዴ፣ ስራውን ተይ ስልሽ አንድ ያልተግባባነው ነገር አለ። ከዚህ በኋላ ለወይዘሮ ሩቻ መስራቱን ትተሽ ለእኔ መስራት ትጀምራለሽ ማለት ነው። ማለት ምንድነው እሱ ደግሞ ምን ማለት ነው? ማለቴማ የወይዘሮ ሩቻና ቤተሰቧ ድርጅት ውስጥ እንዲሁም ከስራ ቦታ ውጪ የሚከናወኑ እያንዳንዱ ነገሮችን ታሳውቅኛለሽ። ማለት መረጃ እንዳቀብል ያንተ ሰላ እንደሆነ የፈለግከው? በሚገባ። ነገር ግን ጥቅሙ የኔ ብቻ አይደለም፣ የሁለታችንም ነው። ኒያት በጣም ተሳስተሃል። መቼም ቢሆን እንደዚህ አይነት ነገር አልሰራለም፣ አላረገውም። ታረጊዋለሽ ሚኒ፣ በሚገባ በደንብ ታረጊዋለሽ። ለመሆኑ ወይዘሮ ሩቻ ስላንቺ ምን ያክል ነው የምታውቀው? ወይዘሮ ሩቻ አንቺ የኔ 80 ሚስት መሆንሽን ታውቃለች? ይህን ነገር ስታቅስ ምን የሚፈጠር ይመስልሻል? አንድ የስልክ ጥሪ ብቻ፣ አንድ የስልክ ጥሪ። ከዛ ለወይዘሮ ሩቻ ሁሉንም ነገር ነግራታለሁ። ኒያት በዚህ አታስፈራራኝ። አድርገው፣ የፈለግከውን ነገር ንገራት፣ እንደፈለግክ አድርግ። ነገር ግን ከዛ በኋላ የሚመጣውን ነገር አንተም ልትቋቋሙ አትችልም። መቼም ይሄን ልጅ ትፈልገዋለህ አይደል? የዚህ ልጅ አባት ተብለህ መጠራት ትፈልጋለህ አይደል? እንደዛ ከሆነ ይህንን ሐሳብህን ተው። አለበለዚያ ምን በገዛ ልጅሽ እኔን ልታስፈራሪኝ? አድርጊ፣ የፈለግሽውን ነገር አድርጊ። ሚኔ በፍጹም ልታስፈራሪኛችም። ያለሽ አማራጭ አንድና አንድ እኔ ያልኩሽን ብቻ መቀበለው። ወይዘሮ ሩቻ መላ ቤተሰቦቿ ያ የማይረባ ልጇ ሶመርን ጭምር በእጄ ውስጥ አስገባለሁ። ለዛ ደግሞ አንቺ ከጎኔ ትቆሚያለሽ።
ሰላም ውድ የቃና መሳይ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልን? ለዛሬ ያሰናዳውላችሁ የወፍ ጎጆ ክፍል 32 የሚመስል ነበር። እንዴት ነበር? ሐሳብ አስተያየቱን አስቀምጡ። በቀጣይ ክፍል ምን ይከሰት ይሆን? ኒያትና ሚኔ ምን አይነት ሴራ ጠንስሱ ይሆን? ቱርካንስ መቼውን ለአባቷ እውነቱን የምትናገረው? እነዚህና ሌሎች በርካታ አጓጊ መሳጭ ወሳኝ ክፍሎችን የያዙ ምርጥ ክፍሎች ከፊት ይጠብቁናል። ሁሉንም አብረን የምንመለከት ይሆናል። ለዚህ ቻናል ግን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳይ ቤተሰብ በመሆን ተወዳጁ ተናፋቂው ድራማ የወፍ ጎጆ በየዕለቱ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ሁላችሁም ደግሞ ይህንን ቪዲዮ ላይክ ማድረግ በፍጹም እንዳይዘነጋ። ላይክ ባረጋችሁ ቁጥር የምንለቃቸው ቪዲዮዎች በጠቅላላ ወደ እናንተ ጋር ቀደም ብሎ ይደርሳሉ። ስለሁሉም እስከ መጨረሻ ከኔ ጋር ስለቆያችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ኩፋይን ካውት ደጋ ይለፎት ሀገሬ ሰላም ትሁን።